ትላንትና ሙሉ በሙሉ አጣልኝ እኮ ወላሂ። ሌላ ዶክተር ገራሚ ዶክተር ዋላ ከዚህ አንድ ከላይ ማለት ነው። ከዚህ ደግሞ ሶስት አንድ ሁለት ሶስት ቦታ ነው ቀዳ ያወጣው ከታች ከውስጥ ማለት ነው። ቦስ አንዱን ቀርጾት ላሳያችሁ። በጣም ከባድ ነበር ወላሂ ላዚ በጣም ከባድ። ሁለተኛ ሶስተኛ ምናምን መቀረጽ አልቻለም። አልሐምዱሊላህ አልሐምዱሊላህ። ባለፈው የመጀመሪያ አላወጣውም ነበር ታውቃላችሁ። የሆነ እንደ ሳብ አድርጎ በሆነች በሲሪንጅ ነገር ስፍት አድርጎ ነው። ሌላ ዶክተር ጋር ስንሄድ ምንም አልነካውም ከውስጥ እንዳለ ተቀምጧል ብሎ እንዲገልበት ሲያደርገው በጣም ትልልቅ ብታት ህመም የለውም እንዴ? በጣም ያስቸዋል። ከባድ ነበር። አልሐምዱሊላህ አለ ሲሐ አልሐምዱሊላህ አለ ልዓፊያ። ምናልባት የኃጢአታችን ማበሻ ይሆናል እና ይከብድ ነበር ወላሂ። ማደንዘዣ አልወጋህም እንዴት? ማደንዘዣ ወግቶኛል በጣም ብዙ። ያም ሆኖ ራሱ የሆነ ስሜት አለው። ያን ይመልስልህ ወንድሜ። በጣም አዘንኩ። ከምር የተሰራውን እያየሁ ነበር። አሚን አሚን አሚን። አፍያህን እንደነበረ ወደ ቀድሞ አላህ ሱብሃነሁ ወተዓላ ይመልስልህ ኢንሻአላህ። ሁለት ጥያቄዎች ነበርኝ ሁሱዬ። አስቸገርኩ። ይሄው አስቸኳይ ሆኖብኝ ነው። ያው መቼም የግል ጉዳይ ቢሆን የመጀመሪያው የሆነ ነዝር ስለት ተስሬ ነበርና ያው ወደ ሳውዲ ለመሄድ ባለፈው ነግሬህ ነበር ሐጅ ዑምራ ለማድረግ። እሱን ነገር ከተሳካ የሆነ ምስኪኖችን አበላለሁ ብዬ ነበርና አጋጣሚ መስጂድ ላይ ሰግደን እንደጨረስን የሆነ ልጅ ቆሞ ምን በላ ያለንም የቤት ኪራይ የለም ምናምን አለና በር ላይ ሲለምን ያንን የነየትኩትን ብር ሙሉውን ለዛ ሰጠሁትና እኔ ያልኩት አበላለሁኝ ነውና ያ ነገር ይተካካልኛል ወይ ነው ማለት ነው አንደኛው ጥያቄ። ነቢያችን ሰለላሁ ዐለይሂ ወሰለም መን ነዘረ ቢሸይኢን ፈልዩፊ ብለዋል። በሆነ ነገር የተሳለ ሰው ስለቱን ይፈጽም ብለዋል። በእውነት አንድ ሰው ለምሳሌ እንዲህ እንዲሆንልኝ ይፈልጋለሁ፣ ይህ ከተሳካልኝ እንዲህ አደርጋለሁ ብሎ ቃል ገብቶ ከሆነ ለአላህ ሱብሓነሁ ወተዓላ ያ የጠየቀው ነገር በትክክል ከተሳካለት ቃል የገባውን ቃል በገባበት መሰረት መፈጸም አለበት። ነገር ግን አበላለሁ ብሎ ለምሳሌ ወስኖ በዚህ ቃል ገብቶ ነገር ግን ከሚበላ ይልቅ በጣም ብር የሚያስፈልገው ሰው ካለ ለጉዞ ሊሆን ይችላል ወይ ለመታከሚያው ሊሆን ይችላል፣ ይበልጥ ከዚያ በላይ አስገዳጅ የሆነ ነገር ከገጠመው ያንን በዛኛ ቢቀይረው ችግር የለም ኢንሻአላህ። ጀዛከላህ። ሁለተኛው ደግሞ የሆነ ሰው ለምሳሌ ከሆነ ሰው ብር ወሰደ፣ ያንን ብር የተወሰደበት ሰውዬ አያውቅም እና ብሩን መመለስ ፈለገ ሰውየው። ማለት ለሰውየው ሳይነግር ዝም ብሎ የወሰደበትን ብር መመለስ ፈለገና የግድ መንገር አለበት ወይስ ብሩን ከመለሰለት በቂ ነው የሚለውን ነው። በመካከላቸው ችግር የሚፈጠር ከሆነ አይንገረው። ሌላ መራራቅ እንዲሁም መጋጨት የሚመጣ ከሆነ ሳይነግረው በሀዲያ መልክ በስጦታ መልክ ይስጠው። ካልሆነ ግን ይቅር በለኝ፣ በዚህ ጊዜ ገንዘብን አንስቼበት ነበር አውፍ በለኝ ብሎ ይቅር በለኝ ብሎ ይሰጠዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ካነት ዐንደሁ መዝለመቱ ሊአኺህ ፈልየተሐለልሁ ልየውም ቀብለ አን ላ የኩነ ዲናሩ ወላ ዲርሃማ። ከእናንተ የወንድማችሁ በደል ያለበት ሰው ገንዘብ መቀማት ሊሆን ይችላል፣ መስደብ፣ መዝለፍ፣ ሌላው ያ ሰው በህይወት እስካለ ድረስ ይቅርታ ጠይቁት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ገንዘብ የማይጠቅምበት ጊዜ ከብታቱ በፊት። ስለዚህ ያ ሰው በህይወት ካለ ሄደህ ይቅር በለኝ ገንዘብህን ብለህ መስጠቱ የተሻለ ነው። ነገር ግን ያን ሰው እንዳነሳችሁበት ቢያውቅ ሌላ ችግር የሚፈጠር ከሆነ የዛኔ በሀዲያ መልክ በስጦታ መልክ እቺን ገንዘብ ብለህ ትሰጠዋለህ። ወደ አላህ ሱብሓነሁ ወተዓላ ተው። ጀዛከላህ ወንድሜ። የሚቻል ከሆነ ያው ታረመኛለህ፣ የማይቻል ከሆነ የሚቻል ከሆነ ግን ከነፍሴ በላይ እወድሃለሁኝ፣ ከራሴ ነፍስ በላይ ሀቢቢ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከነፍሳችን በላይ የምንወዳቸው አንድ አካል ናቸው፣ ነቢያችን ሰለላሁ ዐለይሂ ወሰለም። ሁሱ
እሱ ሰላም አለይኩም። አለይኩም ሰላም። ወይኔ ወይኔ በአላህ ኧረ ባለፈው እኮ አስገባኝ ስል ዝም አልከኝ ወላሂ። ደህና ነህ? አይ አልሐምዱሊላህ። እንዴት ነህ? ተሻለክ? አዎ ተሻለ አልሐምዱሊላህ። አንዴ በአላህ ቁርአን ቅራልኝ። ማነው ስራ አልቅራለህ? ደስ አለህ ቅራልኝ ወላሂ። በምን ድምፅ ልቅራለህ? በአንተ ድምፅ? ወይኔ እኔ ድምፅ ኧረ በአንተ ቅራልኝ ወላሂ በአላህ በአንተ ቅራልኝ። አይሽ በራሴ ድምፅ ይቅራለት በቃ የራሴ ድምፅ እሺ። أعوذ بالله من الشيطان الرجيم يا أيها الذين آمنوا لا تكونوا كالذين آذوا موسى فبرأه الله مما قالوا وكان عند الله وجيها يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما إنا عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا ليعذب الله المنافقين والمنافقات والمشركين والمشركات ويتوب الله على المؤمنين والمؤمنات وكان الله غفورا رحيما. ما شاء الله والله ما شاء الله دمس مودو دمس والله مرحبا. السلام عليكم. እሺ ጥያቄ አላችሁ የገባችሁ ሰዎች? እሺ እሺ እሺ። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። كيف እንዴት ነው ኡስታዝ? አልሐምዱሊላህ አልሐምዱሊላህ። ብዙ ጊዜ ትምህርትን እከታተላለሁ ሰማዋለሁና በጣም ደስ ይለኛል ሁሌ። መርሐባ ማሻአላህ ማሻአላህ አላህ ይጨምርልህ ብያለሁ። ሁሌ እንደው ድምጽህን ተቆርጦ በቪዲዮ ሪከርድ አድርገው የሚለቁትን እኔ መንገድ ላይ ሲሄድም ከፍቼው እሄዳለሁ። ካፊሮች አጠገቤ ምናምን ሲኖሩ ታክሲ ውስጥ ምናምን እንዲሰሙ ማሻአላህ ደስ ይላል። መርሐባ ጀዛከላህ ኸይር። አንድ ልጠይቅ የምፈልገው ነገር እሱ እስኪ አጠር ያለች ነገር ለምሳሌ አሁን መንገድ ላይ ስንሄድ ምናምን ያው እኛ አሁን አልሐምዱሊላህ ምንም አንልም ትንሽም ቢሆን ኪታብም ሐዲስም የተወሰነ ቀርተናልና ግን ወደ እነዚህ ወደ ካፊሮቹ ስንመጣ የነሱ መጽሐፍ ቅዱስ ምናምን ስላላየን እስኪ አጠር ያለች ቲፕ ነገር እንሰጠኝ ነው ፈልጌ ነው። በቃ የሆነ ነገር ሲጠይቁ ምናምን በቃ እነሱን እንትን ምንልበት ቲፕ ነገር ለምሳሌ አሁን አንድ የወሰድኩት ነገር ምንድነው ኢየሱስ ወይንም ነብዩላህ ኢሳ አለይሂ ሰላም አምላክ ነኝ ያለበት ቦታ አምጡ የሚል አንድ ጥያቄ እሷ አለችኝ። ሌላ ደግሞ ባለፈው ካንተ የሰማሁት ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ያየሁት እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ የሚል
ያየሁት እሱም ካንተ የሰማሁት ነው። እነዚህ እንጃለ ሌላ መስኪ ያጠራ ያለ ነገር ብትነግረኝ ብዬ ነው። እሺ መንገድ ላይ ስለሚሰብኩ አካሎች ነው። በአብዛኛው እነሱ ፕሮቴስታንት ናቸው። መንገድ ላይ ሲሰብኩ መሪያ ቢለው ምንድነው እነሱ ኢየሱስ ጌታ ነው ይለዋል። በኢየሱስ እመን ትድናለህ ያድንሃል ይለዋል። እነዚህን እንደምትመልስ ልንገርህ። ኢየሱስ ጌታ ነው ሲለው ጊዜ የዛኔ ጌትነቱ መለኮታዊ ጌትነት ነው ወይንስ የስልጣን ጌትነት ነው? በመደረግ ያገኘነት ነው በላቸው። አይ ጌትነቱ በመደረግ የተገኘ ሳይሆን መለኮታዊ ጌትነት ነው ይለዋል ቶሎ ብለው። የዛን አይ ጌትነቱ በመደረግ ያገኘው ተደርጎ ነው ሹመትና ስልጣን እንጂ መለኮታዊ ጌትነት አይደለም ትላቸዋለህ። ማስረጃ ይለዋል። እሺ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ቃል በቃል እዚያ ላይ እግዚአብሔር ኢየሱስን ጌታም ክርስቶስም አደረገው ይላል። ጌትነትን በመደረግ ስልጣንና ሹመት ብቻ እንጂ ሌላ አይደለም። ታዲያ የሐዋርያት ሥራ ያልከኝ የሐዋርያት ሥራ ምዕራፍ 2 ቁጥር 38 እሺ ምዕራፍ 2 ቁጥር ስንት? ቁጥር 38 ታዲያ ምን ትላቸዋል? በዚሁ መሰረት የቀደሙት ነቢያቶች አምላክ ጌታ ያደርጋቸው ነበር ትላቸዋል። እግዚአብሔር ያደረገው ሌላ አካል አለ ወይ ካለ አዎ አለ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ዮሴፍ ቃል በቃል ምን ይላል? እግዚአብሔር ጌታ አድርጎኛል ይላል። ኢየሱስንም ጌታ አደረገው፣ ዮሴፍንም ጌታ አደረገው አይደለ? እሺ ሙሴ አምላክ ተብሏል። በዚያ ላይ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ምን አለ? ሙሴ ሆይ እኔ አንተን አምላክ አድርጌያለሁ ብሎታል። ያሰላም ማሻአላህ። ሌላኛው አዳኝ ነው ይለዋል። መተው ፕሮቴስታንቶች የሚሰጧቸው እነዚህ ነው። አንደኛ በራሱ አዳኝ የሚፈልግ አካል ሌሎችን ሊያድን አይችልም። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ኢየሱስ ክርስቶስ ቃል በቃል አድነኝ እያለ ይለምናል አምላኩን። እዚያ ላይ አድነኝ እያለ የሚለምን አካል ሌሎችን ያድናል ማለት ዘበት ነው። ሲቀጥል እንደው ያድናል ብንል እንኳን ክርስቶስ ይሄም በስልጣን ያገኘው እግዚአብሔር መድኃኒት አድርጎ ቀባው እያለ ቃል በቃል ይናገራል። ስለዚህ አዳኝ እንዲሆን ስልጣን የተሰጠው ወይንም ደግሞ ይህ በመደረግ ያገኘው ማዕረግ እንጂ ሌላ አይደለም። ገብቶሃል አይደል? ይሄ ነው ዋናው። አይ ማሻአላህ ሹክራን ጀዛከላህ። አላህ ዑምርህን አላህ ይጨምርልህ። ማሻአላህ ተባረከ الرحمن ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሹክራን ወራህመቱላሂ ወበረካቱ። إنكم وما تعبدون من دون الله حصب جهنم أنتم لها واردون لو كان هؤلاء آلهة ما وردوها وكل فيها خالدون. يا لما يكرافون كما يكرافون يثني على السلام. لهم فيها زفير وهم فيها لا يسمعون إن الذين سبقت لهم من الحسنى أولئك عنها مبعدون لا يسمعون حسيسها وهم فيما اشتهت أنفسهم خالدون لا يحزنهم الفزع الأكبر وتتلقاهم الملائكة هذا يومكم الذي كنتم توعدون يوم نطوي السماء كطي السجل للكتب كما بدأنا أول خلق نعيده وعدا علينا إنا كنا فاعلين. وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا.
فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم أسكبان يكترسوش أذان يدرس ماشي صلاة يدرس سبحانه وتعالى رب دومر من دنو والله عبد عمر دغاني تور فيلم اللي والله زاري نيتورك يلهم سلام عليكم በጣም ጅብሮን ምንድነው አንተ ዋልክ ሰላም ኧረ ከፍተዋለሁ ብራዘር ሰላም አለይኩም አማን ነው አለን ደህና ነው አለው አልহামዱሊላህ አለን ትልቅ ሰው ነኝ እንዴ ዋላሂ ተሻለ የተሻለ አብሽር አማን ነው አለ ሻሊ ነው እንዴ ሻሊ ያውን እኮ ደውሎ ቅድም አይተኝ ግባ እንጂ ግባ እያለ አረ እንዴ አለኝ አማን ነው አለን ፎሎሮ ይጨምራል ግባ ይለኛል ያ እንዲነነ ወይ ብራዘር ናስሬ ዝም ብለህ ተኛ ጠጋጥራለህ እሺ ነው እንዴት ነው ታዲያ እናኖራለን ሁሉ አማን አረ ደህና ናቸው ፎሎር ይጨምራል እያለኝ ነው ሻሊ አው ይጨምርልኝ በለው ይለኛል አንድ ዶክተር አለ ተብሎ በቃ ላይቭ አሳዩኝ ያለውን ነገር አይቼ ዶላር ነው ገባ ከዛ ደግሞ የሚለቀቅ አማን ነው ነገር ያጋጠመኝ ባለወርቁ ከየት መጣ አበቾ አለን ኧረ አልহামዱሊላህ ሲምን አላችሁ አቦ የስም አልሀብ አራቦ የስም አልሀብ እኮ ነው ስም አወለ እየረበሸ ነው አንዳንዴ ሊትሯ እንኳን ይዞ ይመጣል ዝም ብሎ አወለ ሂዶ እየረበሸ አለኛ ባለሀብ የለም ነው የምትዋራቡ እናንተና ሁሉ ተቆለ ሲያራ እና ሁሉ ሰላም በጣም ያሳዝነው ሰጥቶና የምትለው እኮ አተሰማኝም እየጮሁ ዳራታችሁ ታላችሁ ስክተፈ መሳሉ አይያለን ዛሬ በቃ እኛ ጋር ኔትወርክ የለም እያደረግነው ነው የምንመጣው ኔትወርኩ በቃ አዛ ነው የት ሰፈር ነው ያለው
አሁን እዚህ ፒያሳ ነኝ ወላሂ ተሰርተዋል ትንሽ አብጧል ከባለፈው ደግሞ አሁን አበጥ ብሏል ምን ሆኖ ነው አሁን ያበጠው አላውቅም ወላሂ ኦፕሬሽን ተደረኩት ትናንትና እንደገና ደግሞ ሁለተኛ ኦኬ ስለተደረከው ነው ያበጠው አይንና ስንልክልሃለን በለው አዛን ደርሷል ሲናመት አይንና ስንልክልሃለን በልተው ላገናኝ እኔ ማታ ገበያ ለምሳሌ አወል የሚለውን እየሰማህ ነው አወል ይበለው አዎ የአይንና አስበልተው ሆኖ እንልካለን ይላታል ወይ በለው ያቺን የጻፍኩልህን አይተኸዋል እያለ ነው አዎ አወል ላገናኝ እንዴ ኧረ ወለ እንካ እነሺ አሰላሙ አለይኩም ዋልክሳ ወዴዳ ምንድነው አልተሰራም እንዴ አይን ምን ታደርጋለህ ታንጂ ዱአ አድርግ ቶ ሚካላ የአይንና ስንልካለን ሁሉን አስተጨረሰ አይ የአይንና ስንልካለን ጉዲያ በስቷል ያው ዛሬ አብዱበር ምናምን ተሰብስበን እዛች ፖሊስ ጣቢያ ማህሙዲያ መቀመጫ እድማት ምናምናችሁ እንዴ ዛሬ እዛችንን ኳስ አለችን ዛሬ ከሰዓት እሷ ላይ እየተጨቃጨቅን ነው ማንጀት ተጨውቱ ነው አበቾና ራቦላ ዋንጫ ደርሶ ወላሂ ዛሬ ነው ወይ ዋንጫው እነሸኑሩ እነሸከድር ስፖንሰር ናቸው ግሩፕ ተላይቷል በሱ ላይም አንድ ሀዲስ ጻድ ታረግበታለህ ራቦነ ሻሊ ቻውታል ሸከድር ራሱ ይገባል ነው ሻሊ ሻሊ ዋንጫ ነሳ እኮ እሱማ ዋንጫ በልቷል አንዱ ዋንጫ እሱ በልቷል ኢብራሂም ናዛሬ ደግሞ ካራቦና ኢብራሂም ካራቦናት ካንዲ ቤቴው ለሁለት ከፈሉብን የማን ይሄንን ቤት ደግሞ ፎሎ አስደርግልን ይልሃል እና አብዱ ዑመር ማህሙድ አለች እንዴ አለች ሰላም አለይኩም እንዴት ነህ ታዲያ ማን ነው ኧረ እንዴት ነው ይሄ አይን አይበቃውም እንዴ አዎ እና እንዴት ነው በል እንደው ዱባይ ማሻአላህ ነው እኔ በ1700 ምናምን ያስገርም እና 779 ኦዚልም ደግሞ ይሄን ቤት ፎሎወር ይደግልኝ ይላል አዎ ፎሎ አድርግ ያያችኋል እኔ በ1779 ያስገርም ባታባታ እስክብት ያደርገኝ ሰላም ነው አይደል ማህሙድ አማን ነው ሁሉ ሰላም ነው አለን ያው የኛን ፖስት አላየነውም የተከልነው አልፖስተትከውም ነው እኔ አላየሁትም አላገኘሁትም እኔ ፖስት ላኩላቸው አላኩልህም ይሉኛል አንድ ይሉኛል ነበረ ቦዳና ዛታች ደግሞ አደረ ቢራ ያቺ ሶላት መስገጃዋ እና እንቆጣው እኔ ባንተ እየጠበቅኩ ነበር ኤፍቢም ላይ ተለጥፈዋለህ ብዬ ማንኛውም እንደ ላከው ነውና ፈስቷል አያ በውስጥ ይላክልሃል ያው እንደ ደጋን የትውልድ ሀገር አይደል እምየደጋን እና ግድ ነው አንተን ታያለች እቺ ሀገር አንተ ታስፈልጋታለህ ኢንሻአላህ ናስርን እስቲ ናስር ሀጂ አለ ናስር ሀጂ ሰላም በለው
የሰፈር ልጆች የሰፈር ልጆች ኦዚል ኳስ ተጫዋች ናቸው እና በጣም ኳስ ይወዳሉ የሀገሬ ልጆች። እኔ ስቀር ሲጫወቱ ነው ኳሷን ምናምን እንደዚህ ለምንድን ነው ጊዜያቸውን የሚያቃጥሉትን ነበር ወላሂ ልጅ እያለሁ ያ ሰላም። ጥቅም የለውም እኮ ጥቅም አለው እንጂ ኳስ መጫወት ሰውነታቸው ይጠነክራል። ይህ ነገር መልሶ እንዳያብጥ ወላሂ ላዚም። ሰላም አለይኩም ወረሕመቱላሂ ወበረካቱ። የሚገባ ሰው ካለ አስገቡት። አብከር ወይ ዛህራ ምናምን አላችሁ? ሰው የለም አይደል? ቻው አሰላሙ አለይኩም። صابر حبيبي እንደነ አለን አማን ነው። አልሐምዱሊላህ ደህና ነህ? አለው አልሐምዱሊላህ አልሐምዱሊላህ። አላህ ወደ ኸይር በምንዳ ይቀይርልህ። አሚን አሚን አሚን። እሺ መጠየቅ ትችላላችሁ። ወደ ይመቻል አይደል ሳቢር? ይመቸኛል ኢንሻአላህ። እኛ ጋር ኦልሞስት አንድ ሰዓት አካባቢ አለ መሰለኝ ለአዛን። መርሐባ። እሺ አድሚኖች ካላችሁ ሰው አስገቡለት። መግባት የሚፈልግ ክርስቲያን ካለ ግቡና መወያየት ትችላላችሁ። በጣም ጎበዞች ነው። ወይ የሆነ ርዕስ አንስታችሁ በዚያ ላይ ማውራት ትችላላችሁ። የሆነ ሰው ወይ ስለ ስላሴ ወይ ነገር ክርስቶስ ላይ ምናምን እንደዚህ አውራቸው። ጥያቄ ያለው ካለ ክርስቲያን መግባት ይችላል። ናይ ሐቅ ደሃንዶ السلام عليكم ورحمة الله. وعليكم السلام ورحمة الله. وعليكم السلام ورحمة الله. الله يشفيك يا حسو. الله يحفظك يا رب. آمين آمين آمين. ما شاء الله ብዙ ሰው እየተጠቀመ ነው ከምታደርገው ዳዕዋ። الله يشفيك يا رب العالمين. آمين آمين آمين. እሺ ቀጥሉ። ባረከላሁ ፊኩም። መስጂድ ይቻላል። ሞዴሬተሮች አሉ አይደል? እነሱ ካሉ ችግር የለም። السلام عليكم ورحمة الله. أستاذ ناي حق. السلام ورحمة الله. صار أستاذ አይባልም ኢንሻአላህ። እቺ ነገር ብዙ ጊዜ ጥንቃቄ የተሰጣባት ለእርሶ እሺ ወገኖች ካላችሁ ግቡ። ኢንሻአላህ ጥያቄ አለን ለእናንተ፣ የተለያዩ ጥያቄዎች አሉን። እንዲሁም ደግሞ ሙስሊሞች ደግሞ ሹቡሃት ምናምን ነገር የሰማችሁት ነገር ካለ ንጽጽራዊ ጥያቄ ኢንሻአላህ መጠየቅ ትችላላችሁ። ፈትዋ ሁሱ ሲመጣ ትጠይቃላችሁ። ከዛ ውጪ ያላችሁ ጠይቁ። ሞዴሬተሮች ካሉ አስገቧቸው። ጥያቄ ያላችሁ ከፈትዋ ውጪ ጥያቄ ያላችሁ አስገቧቸው። ናይ ሐቂ አንድ ርዕስ አንሱና ኢንሻአላህ
السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ አለኝ አንድ የሆነ ሹባት የተነሳ ጥያቄ እስቲ ወዲህ ባለው አንድ ሰው በዚህ ምድር ላይ 4 ሚስት ካለው ከሞተ በኋላ ጀነት ውስጥ 4 ሚስት እና እሱ ጀነት የሚገቡ ከሆነ አራቱንም ሚስት ነው ወይስ አንዷን ሚስት ነው ጀነት ላይ አላህ የሚሰጠው ለሱ? ነይ ሐቅ ያሉ እሳቸው ይቀጥሉ። አንተ ሳበቅ ቀጥል ኢንሻአላህ ቀጥል ኸይር። እንግዲህ ያው ሚስቱ ከሆኑ በዛ ሚስቱ ነው የሚሆኑት ማለት ነው። የተለየ ነገር የለውም። ዋናው አራቱ ሚስት ጀነት ይግቡ። ሹብሃ የሚጥል ነገር አረ አራት ሚስት ካለው አራቱም ጀነት ላይ እንትን የሚጋቡት አራቱን ወይስ አንዱ ነው? እዚህ ሚስቱ ከነበሩ አራቱም ጀነት ከገቡ አዛው ሚስቱም ይሆናሉ ማለት ነው። አራቱ እንትን የሚል ነገር ኸይር ኢንሻአላህ። ሌላ ጥያቄ ካላችሁ ጠይቁ። ያላገባ ሑረ ላይን ይሰጣል። ሑረ ላይን ሱብሃንአላህ አላህ ይወፍቀን። ጥያቄ ያላችሁ ወንድሞች እህቶች፣ እስልምና ላይ ጥያቄ ያላችሁ ከፈትዋ ውጪ ማለት እንገቡ ወገኖችም እኛም ጥያቄ አንድ ሰው ሱብሃንአላህ መጀመሪያ የመዳኑ ጉዳይ ነው ማሳሳብ። አንድ ክርስቲያን ሚስት አለች ወይ አንተ ሚስት ምናምን ምግብ አለ ወይ ምናምን ይላሉ። አዳም ራሱ ምግብ ሲበላ ነበር በገነት ብለው ያመኑ። በመጀመሪያው ጉዳይ ምንድነው? ከጸጋ በፊት መዳን ነው። እኔ ወደሚጠቅመኝ ከእሳት ወደምድንበት መንገድ እየሄድኩ ነው ወይ ብለህ ማሰብ ነው። አለይኩም ሰላም ቀጥተሽ ኦኬ ኸይር ነው ኢንሻአላህ። ጥያቄ ነበረኝ ካኔዝ በዝነጽር በኩል ቀጥል ጥያቄ መርሐባ። ጥያቄው የሆነ ክርስቲያን ወንድሞቻችን ማለትም ስንወያይ በውይይት ላይ መጽሐፍ ቅዱስ ከ600 በፊት ዓመተ ምህረት ነው የነበረው። እስልምና የመጣ ከ61ኛው ሴንቸሪ በኋላ ነው የመጣው። ስለዚህ ሁሌ ግን ቁርአን ኮምፔር ስታደርጉ ያው መጽሐፍ ቅዱስ ኮምፔር ስታደርጉ ከቁርአን ጋር ነው፣ ግን ቁርአን ከኋላ ነው የመጣው። ስለዚህ ቁርአን ራሱ ተቃውሞ ሁሌ በመጽሐፍ ቅዱስ ላይ ስለሚያደርግ እኛ ይሄንን መቀበል አንችልም። ስለዚህ ቀደም ብሎ የተጻፈው መጽሐፍ ቅዱስ ነው ይላል። ለዚህ ማስረጃ እንዴት ማስጣት ይቻላል? የሚያነሱት ነው ከ61ኛ ሴንቸሪ ሳይንስ 61ኛ ሴንቸሪ ልንደርስ 40 ምናምን ዓመት ይቀረናል። አሁን ያለነው 21ኛ ሴንቸሪ ነው። ጥያቄው ምንድነው? ባይብል ከቁርአን ይቀድማል። ቁርአን ባይብል ቀድሞ ሳለ ከቁርአን ላይ እነዚያ ከእርሱ በፊት የነበሩትን መጽሐፍቶችን ምን ያደርጋል? ትክክል አይደሉም ብሎ ጀጅ ያደርጋቸዋል። ይሄ እንዴት ነው? ምንድነው? አንድ አምላክ አለ ብለን ነው የምናምነው። አረ ሁላችንም ሰማያትና ምድርን የፈጠረ እንዲሁም በመካከላቸው ያለውን ሁሉ በአጠቃላይ የፈጠረ አንድ አምላክ ነው። ያ አምላክ በየጊዜያቱ ነቢያቶችን ይልክ ነበረ። ከዛም በኋላ ለህዝቦቹ እንዲያስተምሩ ያስደርግ ነበረ ማለት ነው። ከእነርሱ ጋር መጽሐፍትንም ይሰጣቸዋል። ስለዚህ ያን አስተምረውት ያለፈውን የሆነን ነገር ካለፉ በኋላ ጥበቃው በህዝቦቹ ላይ ነበር እንዲሆን ተደርጎ የነበረው። ጥበቃው በማን ላይ? በራሳቸው ላይ ማለት ነው። እንዲጠብቁት ነው። አምላካችን አላህ ሲናገር ሱረቱል ማኢዳ ላይ ምዕራፍ 5 ከቁጥር 44 ላይ ራሳቸው እንዲጠብቁ እንደታዘዙ ይናገራል።
ከዛም በኋላ እነዛ ነቢያቶች ካለፉ በኋላ እነዚህ አካላቶች መጽሐፍቶቻቸውን በርዘውታል ማለት ነው። አምላካችን አላህ ሲናገር ሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ثم يقولون هذا من عند الله ليشتروا به ثمنا قليلا فويل لهم مما كتبت أيديهم እያለ አምላካችን አላህ ይናገራል ማለት ነው። ምንድነው እነዚያ መጽሐፍን በእጆቻቸው ጽፈው ከዛም በኋላ ከአምላክ ነው የሚሉ የሆኑ አካላቶች ወየውላቸዋል። መጽሐፍ በእጆቻቸው ይጽፋሉ፣ ከዛም በኋላ ይህ አምላክ ቃል ነው ለነቢዩ ከላይ የተሰጠው መጽሐፍ ነው ይላሉ ማለት ነው። ተባከረ ከዛም በኋላ አምላካችን አላህ ለነብዩ ሰለላሁ ዐለይሂ ወሰለም ሲናገር ከሳቸው በፊት ከነቢዩ በፊትም ነቢያቶችን ይልክ የነበረው ራሱ ነው። ከዛም በኋላ ከነቢዩ በፊት የነበሩት ነቢያቶች አስተምሯቸው ምን ይመስል እንደነበረ ለህዝቦቻቸው ምን አስተማሩ፣ ከህዝቦቻቸውስ የነበራቸው አቀባበል እንዴት ነበር የሚለውን ነገር ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይተርክላቸዋል ማለት ነው። ከባከረ ስለዚህ በትክክል ያስተማሩት የሆነውን ነገር ምን ያደርጋል እዛው ላይ ያስቀምጣል ማለት ነው። የተቀጠፈባቸውንም የሆነውን ነገር እዛው ላይ ያብራራል ማለት ነው። አይደለም መጽሐፋቸው መበረዝ ብቻ ሳይንስ እኮ ምንድነው ያደረጉት? ነቢያቶችን ራሱ ይገሉ ነበር አይደል? ለምሳሌ እነ ነብዩላህ ያህያን መመልከት ትችላላችሁ። ገለዋቸዋል። አባቱንም ዘከሪያን ስትመለከቱ እነዚህ የገደሏቸው የሆኑ አካላቶች ናቸው። ሌሎችንም ነቢያቶች ኢሳ አለይሂ ሰላም ራሱ እስከ መስቀል ደረጃ ድረስ ደርሰው ነበር። አምላካችን አላህ አዳነው እንጂ። ስለዚህ ከስሜታቸውን የማይገጥም የሆነን አስተምሮ ባመጡላቸው ጊዜ እነዚህ አካላቶች ምን ያደርጓቸዋል? ይገሏቸዋል ወይ ከሀገራቸው ያሳድዷቸዋል ማለት ነው። ከዛም በኋላ ካለፉ በኋላ አየከሌ እኮ እኛን ወደው ነበር እንዲህ ነበረ ብሎ ያስተማረው ብለው እንደገና መልሰው ራሳቸው አሳማሪ ሆነው ከሽኖ ያቀርቡላቸዋል ማለት ነው። ተመለከት። ስለዚህ ለምሳሌ አንድ ምሳሌ ላንሳለህ። እነዚህ አካላቶች ለምሳሌ አምላካችን አላህ ለኢሳ አለይሂ ሰላም እንጂል የሚባል መጽሐፍ ሰጥቶት እንደነበረ ይናገራል። ያኔ የተጻፈ ነገር አይደለም፣ ግን ወህይ ወደ ኢሳ አለይሂ ሰላም አወርዷል። ያ ወህይ እንጂል በመባል ነው የሚታወቀው እና ያ እንጂል እሱ ራሱ ያስተምርበት እንደነበረ ይናገራል። ለምሳሌ ማርቆስ ወንጌል ምዕራፍ 1 ከቁጥር 14 ላይ ስትመለከት ዮሐንስም አልፎ ከተሰጠ በኋላ ኢየሱስም ምንድነው መንግስተ ሰማያት ቀርባለችና ንስሐ ገቡ እያለ የእግዚአብሔርን ወንጌል እየሰበከ ወደ ገሊላ መጣ እያለ ይናገራል። ተመለከት እና አሁን የኛ ጥያቄ ኦኬ ኢየሱስ ሲሰብከው የነበረው መጽሐፍ የታለን? የለም። እዛ ተበታትኖ በጣም ብዙ ክፍል ሆኖ ኦልሞስት ወደ 35 አድርሰውታል ማለት ነው። እንዲህ ብሎ አስተምሯል ብሎ እና ስትመለከተው የእርሱ ወንጌል ሳይሆን የዮሐንስ ወንጌል፣ የማቴዎስ ወንጌል፣ የሉቃስ ወንጌል ምናምን የማርቆስ ወንጌል ብለው ከፋፍለውት በእነሱ ስም ነው የተሰየሙ ማለት ነው። እና ስትመለከተው እዛ ላይ ራሱ ከራሳቸው ነበረ ሲጽፉ የነበሩት ከራሳቸው። ለምሳሌ ሉቃስ ላይ ስትመለከት ደብዳቤ ነው፣ የታሪክ መጽሐፍ ነው። ከዛ ደብዳቤው ላይ ምንድነው ያለው ሲባል የታሪክ መጽሐፍ ነው። ታሪክን ነው የሚተርከው ማለት ነው። አንዴ ከፍቼ ላንብብልህ ቆይ። ያልተጻፈ አታውራ ይላሉ። ያው ላንብብላችሁ። ደብዳቤ አይደለም ብላችሁ የምታምኑት ተመልከቱ። እንግዲህ ምን ይላል? የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። እኔም ደግሞ ስለተማርኸው ቃል እርግጡን እንድታውቅ በጥንቃቄ ሁሉንም ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኛል። ተመለከታችሁ? ከመጀመሪያው ልጽፍልህ መልካም ሆኖ ታየኛል። አምላክ እንዲህ ብሎ ገለጸልኝ አይደለም እያለ ያለው መልካም ሆኖ ስለታየው ብቻ ጻፈው። ከዛም በኋላ ወገኖች አንስተው ይህ የአምላክ ቃል ነው ብለው
የተጻፈውን ደብዳቤ አነሱ። ከዛም በኋላ ምን ይላል? ታሪክ ነው በቃ ከዛ ቀጥሎ ራሱ ማለት ነው። በይሁዳ ንጉስ በሄሮድስ ዘመን ከአብያተ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ፣ ሚስቱም የአሮን ልጅ ነበረች እያለ በቃ ታሪክ ነው በቃ የሚተርከው። ወርዶ ጭራሽ ወረድ ሲል ምንድነው የሚያደርገው? ወደ ምዕራፍ 3 ምናምን አካባቢ ሲደርስ በቃ ስሞችን ነው የሚዘረዝርልህ ማለት ነው። ተመለከትክ? ስለዚህ እነዚህ መቅደማቸው አይደለም ዋና የሚፈለገው፣ እውነትም የነቢያቶችን አስተምሮ በትክክል ይዘዋል ወይ? ነቢያቶች አስተምሯቸው በአጠቃላይ ምን ነበረ? ተውሂድ ነበረ። አላህን በብቸኝነት አምልኩ፣ ጣዖታትን ራቁ የሚል ነበር። እና የነዚህ የነቢያቶች መጽሐፋቸውን ያኒ ነቢያቶች መግደላቸውን ሳይንስ ገና መጽሐፋቸውን በርዘዋል። ስለዚህ የተበረዘውን ነገር ያ የተቀላቀለውን የሆነውን ነገር ቁርአን ይመጣና ትክክለኛውን የሆነ ነገር ምን ያደርጋል? ይተርካል ማለት ነው። ያ ምክንያቱም እነዛ ነቢያቶችን ልኳቸው የነበረው ማን ነው? አምላካችን አላህ ነው። ሲናገር ሱረቱ ነህል ላይ ምዕራፍ 16 ቁጥር 36 ላይ ወለቀድ በዐትና ፊ ኩሊ ኡመቲ ረሱላን አን ይዕቡዱ ላህ ወጅተኒቡ ጣጉት፣ በህዝቡ መካከል ሁሉ መልእክተኞችን ልከናል። በህዝቡ መካከል ሁሉ መልእክተኞችን ልከናል። ስለዚህ የላከው ማን ነው? አምላካችን አላህ ነው ማለት ነው። አምላካችን አላህ ነው ነቢያቶችን ሲልክ የነበረው። ከዛም በኋላ የነዛን አስተምሯቸው ምንድነው? አላህን በብቸኝነት አምልኩ፣ ጣዖታትን ራቁ፣ የነቢያቱ አስተምሮ ማለት ነው። ስለዚህ አሁን እነዚህ መልእክቶችን ራሱ በርዘውታል። የተወሰነ እንትኖች ይኖራሉ። ሙሉ ለሙሉ የአምላክ ቃል አይደለም አንልም። የተወሰኑ ከነቢያቶች አስተምሮ ቅሪት ይኖራል። ለምሳሌ ስትመለከት ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው። ይህ የተውሂድ አስተምሮ። ኢየሱስም ደግሞታል ይህን አስተምሮ፣ ይህን እናጸድቃለን፣ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው እያለ ይናገራል። እነዚህ የተውሂድ አስተምሮች ያሉ ናቸው። ግን በእነርሱ ላይ የተቀጠፈውም ነገር አለ። ለምሳሌ ከቀጠፉት ነገር መካከል አንደኛው ምንድን ነው? ዒሳ ዓለይሂ ሰላም እንገለናል ብለዋል አይደል? አምላካችን አላህ ሲናገር ሱረቱ ኒሳ ላይ ምዕራፍ 4 ቁጥር 157 ላይ ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም፣ አልገደሉትም አልሰቀሉትም። ባይብል ላይ ስትመለከት ይህን ነው በቃ ገለናል ብለው ነው የሚያወሩት ማለት ነው። ስለዚህ እውነታውን ትክክለኛውን የሆነን አስተምሮ ቁርአን ምን ያደርጋል? ያስቀምጣል።